ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬው ፕሮግራማችን የተለያዩ ርዕሰ ጉዳዮችን እናነሳለን። በተለይ ከዝውውር ጉዳዮች ጋር የተያዙ ሰፊ ዘገባዎችን ነው ወደ እናንተ የምናደርሰው። ቆይታችሁን ከኛ ጋር አድርጉ። አርሰናልን፣ ማንቸስተር ዩናይትድን፣ ቸልሲ፣ ሊቨርፑልና ሌሎች የአውሮፓ ታላላቅ ክለቦችን የተመለከቱ በርከት ያሉ የዝውውር ጉዳዮችን እናነሳለን። ፉአድ ባሮ ፕሮግራሙን እየመራው ከእናንተ ጋር እቆያለሁ። ከመሸጋገሪያ በኋላ ተመልሰን ስንመጣ ወደ ዛሬ ፕሮግራማችን በቀጥታ የምናመራ ይሆናል። አብራችሁኝ ቆዩ። ወደ ቀዳሚው ጉዳያችን እናምራ። ራስመስ ሆይሉንድን ማንቸስተር ዩናይትዶች ሊሸጡት ይፈልጋሉ ሲል የቀድሞ የክለቡ ስካውት ተናግሯል። የማንቸስተር ዩናይትድ አጥቂ ራስመስ ሆይሉንድ በውድድር ዓመቱ መጨረሻ የመውጫ በሩን ሊያይ ይችላል። የቀድሞ የማንቸስተር ዩናይትድ ስካውት ሚኪ ብራውን እንዳለው ከሆነ ማንቸስተር ዩናይትዶች የ22 ዓመቱን አጥቂ በክረምቱ ለመሸጥም ተስፋ እያደረጉ ቢሆንም ሩበን አሞሪም ግን ምትክ ይፈልጋል ተብሏል። ለዴንማርክ ዓለም አቀፍ ተስማሚ መዳረሻ ለማግኘትም እየሰሩ ነው የሚለው ሚኪ ብራውን እንዲህ ሲል ነው የተናገረው። ራስመስ ሆይሉንድ ቢቀጥል ለሁሉም ወገኖች የተሻለ ይሆናል። ማንቸስተር ዩናይትድ እሱን መሸጥ ይፈልጋል። ሩበን አሞሪም ተተኪ ማስፈረም ይፈልጋል። ራስመስ ሆይሉንድ በዩናይትድ ካለፈበት ሁኔታ አንጻርም መልቀቁ ለሱ ጥሩ ሊሆን ይችላል ሲልም ነው የተናገረው። አሁን ላይ እሱ ለዚህ ቡድን እንደማይሆን አረጋግጧል። ራስመስ ሆይሉንድ በማንቸስተር ተስፋ አስቆራጭም ሆኗል። ለተጫዋቹ ዝውውሮችም ወደ 70 ሚሊዮን ፓውንድ ከፍለዋል። ማንቸስተር ዩናይትድ ለአጥቂው ከከፈሉት አንጻርም ከራስመስ ሆይሉንድ ብዙ የተሻለ ነገር ይጠብቁ ነበር። የሚጠበቀውን ያክል ግን መስራት አልቻለም። እናም መልቀቁ ለማንቸስተር ዩናይትድ የተሻለ ይመስላል ሲልም ነው የተናገረው። ማንቸስተር ዩናይትዶች በተከታታይ ግቦችን የሚያስቆጥር አስተማማኝ አጥቂ ይፈልጋሉ። በቅርብ ወራት ውስጥም እንደ ቪክተር ዮከርሽና ሊያም ዴላፕ ካሉ ተጫዋቾች ጋርም ስሙ ሲያያዝ ቆይተዋል። በዚህ ክረምት በቡድን ውስጥም ያሉትን የማይጠቅም ተጫዋችም አስወግደው ጥራት ያላቸው ተጫዋቾችን ማምጣት ይችሉ እንደሆነ የምናየው ጉዳይ ነው ብለዋል። ለማንቸስተር ተስፋ አስቆራጭ ዓመት ሆኖባቸዋል። እናም በጠንካራ ሁኔታም ወደ ለመመለስም ይፈልጋሉ። ዩናይትዶች በሚቀጥለው የውድድር ዘመን በአውሮፓ የሚወዳደሩ ሲሆን ትላልቅም ተጫዋቾችን ለማስፈረምም ይቸገራሉ። በዚህ ክረምትም ትክክለኛ ተጫዋቾችን ማስፈረም ወደ ትክክለኛው መንገድም እንዲመልሳቸው ሊረዳቸው ይችላል። ጥራት ያለው አጥቂ ቅድሚያ ሊሰጡት የሚፈልጉት ጉዳይ ነው። ይህ በእንዲህ እንዳለ ራስመስ ሆይሉንድ አዲስ ቡድን ለመፈረም ዝግጁ ሊሆን ይችላል። ከማንቸስተር ዩናይትድ መውጣትም ለሁለቱም ወገኖች የተሻለ ሊሆን ይችላል። ራስመስ ሆይሉንድ የወደፊት ብሩህ ተስፋ ያለው ተጫዋች ቢሆንም በማንቸስተር ዩናይትድ ግን እስካሁን ድረስ አልተሳካለትም። ቸልሲዎች አማካያቸውን የማጣት ስጋት የለባቸውም። ቸልሲዎች የሪያል ማድሪድ ፍላጎት ቢኖርም ኮከብ አማካዩን ኤንዞ ፈርናንዴዝን በዚህ ክረምት ለመሸጥ ፍቃደኛ አይደሉም። አርጀንቲናዊው አማካይ በስታንፈርድ ብሪጅ ካሳለፈው ጥሩ የውድድር ዘመን በኋላ ወደ ስፔኑ ክለብ በቋሚነት ለመዘዋወር ጋር በጥብቅ ተገናኝቷል። ሪያል ማድሪድ በተደጋጋሚ ከኤንዞ ጋርም ሲገናኙ ነበር። ጋዜጠኛ ቤን ጃኮብስ እንዳለው ከሆነ የኤንዞ ማሬስካ ቡድን የክለቡን ሪከርድ ፊርማ ጋር ለመለየትም እንደማይፈልጉና ከሪያል ማድሪድ የቀለበለትን ጥያቄንም እንደማይፈሩ ገልጿል። ለ24 ዓመቱ ተጫዋች ካወጡት 121 ሚሊዮን ዩሮ በላይ ይጠይቃሉ። ነገር ግን ለመሸጥ ስላላሰቡ ምንም አይነት ዋጋ የመቀበል ፍላጎት የላቸውም። ሪያል ማድሪድ ለትልልቅ ዝውውሮች በክረምቱ ተዘጋጅቷል። ሻቪ አሎንዞ እንግዲህ አዲሱ አሰልጣኝ ሆኖም ተዋውቋል። ቀደም ሲል ዴን ሆይሰንና ትሬንት አሌክዛንደር አርኖልድን በማስፈረም የኋላ መስመራቸውን አጠናክረዋል። አዲስ አማካይ ማምጣት የሚፈልጋሉ። የቼልሲ ኮከብ ኤንዞ ፈርናንዴስ በኢላማቸው ዝርዝር ውስጥም በጣም ከፍ ያለ ስም አለው። ኤንዞ ፈርናንዴዝ በዚህ ውድድር ዘመን በኤንዞ ማሬስካ ስር በስታንፈርድ ብሪጅም አስተማማኝ ቦታ አለው። በአጥቂ አማካይ ክፍልም ጥሩ ብቃት ያሳየ ሲሆን ለረጅም ጊዜ የካፕቴን አርማውንም በማድረግ በያዝነው የውድድር ዘመንም ለቸልሲ ትልቅ ግልጋሎትን ሰጥቷል። አርጀንቲናዊው ኢንተርናሽናል በዚህ የውድድር ዘመን በሁሉም ውድድሮች 44 ጨዋታዎችን አድርጎ 7 ጎል አስቆጥሮ 13 አሲስቶችን ደግሞ አድርጓል። ቸልሲዎች በጥር 2023 የክለቡ ሪከርድ ፈራሚ አድርገው ማስፈረመውታል። የሞይስ ካይሴዶ በቀጣዩ ክረምትም ይህንን ክፍያ በልጦ በቸልሲ በታሪኩ ውዱ የአማካይ ክፍል ጥምረትም እንዲኖራቸው አድርጓል። ይህ ጥምረት በዚህ ዓመትም በሊጉ ከነበሩት ምርጥ ጥምረቶችም አንደኛው ነበር። ቸልሲዎች ይህንን ጥምረት በቀጣይ ዓመትም መመልከት ይፈልጋሉ ሲል ነው መረጃው ያጋራው። ሊቨርፑል በ60 ሚሊዮን ፓውንድ የተገመተውን ተጫዋች ለማስፈረም ከአርሰናል ጋር እንዲሁ ከማንቸስተር ዩናይትድ ጋርም ፉክክር ይጠብቃቸዋል። የሊቨርፑል ሉዊስ ዲያዝ በክረምቱ ክለቡን ሊለቅ እንደሚችል ሲነገር ዣቪ ሳይመንስ የኮሎምቢያዊውን ኢንተርናሽናል ተተኪ እንዲሆንም
ወስነዋል። በርካታ ቡድኖች ዲያዝን በዚህ ክረምትም ለማስፈረም ፍላጎት አላቸው። ከፌጂያስ በወጣ ዘገባ መሰረት ሊቨርፑል ዣቪ ሳይመንስን ተተኪ ለማድረግም በራዳራቸው ላይ ነው። ነገር ግን ከአርሰናልና ከማንቸስተር ዩናይትድ ፉክክርም ይጠብቃቸዋል ተብሎ ነው የሚታሰበው። ሶስቱም የፕሪሚየር ሊግ ክለቦች የኔዘርላንድ ኢንተርናሽናልን ለማስፈረም ይፈልጋሉ። በዚህ ክረምትም ወደ 60 ሚሊዮን ፓውንድ ያስወጣቸዋል። ጃቪ ሳይመንስ በአርቢ ለብዜሽ ጥሩ እንቅስቃሴን አድርጓል። በሁሉም ውድድሮችም 11 ግቦችንና 8 አሲስቶችን አድርጓል። የ22 ዓመቱ ተጫዋች የተለያዩ ሚናዎችንም መጫወት የሚችል ተጫዋች እንደሆነ ነው የሚነገረው። ስምምነቱን መጨረስ ከቻሉ ለሊቨርፑል በጣም ጥሩ ግዢ ሊሆን ይችላል። በአጥቂ ክፍልም ፈጠራንና ግቦችን ይጨምራል። በበርካታ ሚናዎች ውስጥም የመጫወት ችሎታ ለሊቨርፑል ተጨማሪ ጉርሻ ይሆናል። አርሰናልን በተመለከተ በመጨረሻው ሶስተኛው የሜዳ ክፍል ላይ የበለጠ ጥልቀት ያስፈልጋቸዋል ተብሎ ነው የሚጠበቀው። ጋብሪኤል ማርቲኔሊ አሳዛኝ የውድድር ዘመንን አሳልፈዋል። አርሰናሎች ለቦታዎች የበለጠ ፉክክርም ይፈልጋል። የኔዘርላንዱ ኢንተርናሽናል ከብራዚላዊው ጋር በቦታው ሊወዳደርም ይችላል። ለቦታዎችም የበለጠ ፉክክር መኖር ለአርሰናል ቡድኑን እንዲያሻሽልም ይረዳል ተብሎ ነው አሁን ላይ የሚታሰበው። በመጨረሻ ማንቸስተር ዩናይትድ በዣቪ ሳይመንስ ላይ ፍላጎት አላቸው። ይህ ዓመት ለእነሱ በጣም ተስፋ አስቆራጭ ነበረ። በዚህ የውድድር ዘመን እንደ ራስመስ ሆይሉንድና ጆሹዋ ዘርክዚ ያሉ ተጫዋቾች በጣም ደካማ የውድድር ዓመትን ያሳለፉት ዩናይትዶች በመጨረሻው ሶስተኛው የሜዳ ክፍል ላይም የበለጠ ጭማሪን ይፈልጋሉ። እናም የ22 ዓመቱን ተጫዋችም ጥሩ ግዢ እንደሆነ ይመለከታሉ። ሶስቱም ክለቦች ስምምነቱን ለመጨረስ የሚያስችል የፋይናንስ አቅም አላቸው ብሎ ማሰብ ተገቢ ነው። እናም ተጫዋቹ የት እንደሚፈርም የሚጠበቅ ሲሆን ወደ ሊቨርፑል የመሄድ እድሉም ሰፊ ነው የሚሉ መረጃዎች አሁን ላይ እየወጡ ይገኛሉ። አሊሃንድሮ ጋርናቾ ለመልቀቅ ክፍት ነው። ናፖሊ የማንቸስተር ዩናይትዱን ኮከብ ተጫዋች አሊሃንድሮ ጋርናቾን ለማስፈረም ግፊቱን እያጠናከረ ሲሆን የቲም ቶክ ምንጮች እንዳረጋገጡት ከሆነ የጣሊያኑ ግዙፍ ክለብ የተጫዋቹ ትልቅ አድናቂዎች እንደሆኑና ዩናይትድን በውሳኔው በተሻሻለ ዋጋ ለመፈተሽ ዝግጁ መሆናቸውን አረጋግጠዋል። የ20 ዓመቱ የክም ተጫዋች በሩበን አሞሪም ስር ባለው ወሳኝ ሚናም እየተበሳጨ ሲሆን ክለቦች እንግዲህ በዚህ ክረምት እሱን ለማስፈረምም ተሰልፈው ይገኛሉ። ናፖሊ፣ ቸልሲ፣ አትሌቲኮ ማድሪድ እና የቡንደስሊጋ ቡድኖችም እንዲሁም የሳዑዲ ፕሮ ሊግ ክለቦችም ሁሉም የተጫዋቹን ሁኔታ በቅርበት እየተከታተሉ እንደሆነ ተሰምቷል። ይህም ለአሊሃንድሮ ጋርናቾ ከባድ የክረምት የተጫዋቾች የዝውውር መስኮትም ሊሆን ይችላል ተብሎ ይታሰባል። ናፖሊ ለጋርናቾ 40 ሚሊዮን ፓውንድ ዋጋ በጥር ወር ማቅረቡም የሚታወስ ነው። ያ ጥያቄ ውድቅ ቢሆንባቸውም ነገር ግን አሁንም ተስፋ አልቆረጡም። የጋርናቾ በኦልትራፎርድ ያለውን የማይታወቅ ሚና ለመጠቀም የፈለጉት የሴሪኤ ቡድኖችም ወደ 50 ሚሊዮን ፓውንድ የሚገመት የተሻለ ዋጋንም ይዘው እንደሚመለሱ ነው ምንጮች የሚናገሩት። አርጀንቲናዊው ለዝውውር ክፍት እንደሆነ ይታመናል። በተለይም ደግሞ የበለጠ ተከታታይ ደቂቃዎችን እንደሚሰጠው ዋስትና የሚሰጠው ቡድንም ለመቀላቀል ክፍት ነው። ናፖሊ በወጣትና ለትልልቅ ተጫዋቾችም ቡድኑን ለመገንባት ስለሚፈልጉ ጋርናቾን ለማስፈረምም ከሌሎች ክለቦች የተሻለ ጥሩ ቦታ ላይ ናቸው። ቸልሲ በበኩሉ ከዝውውሩ ሊርቅ ይችላል። ሰማያዊዎቹ ካለፈው ወር ጀምሮ ከጋርናቾ ካምፕ ጋር መደበኛ የሆነ ግንኙነት ሲያደርጉ ቆይተዋል። ሆኖም ግን ዩናይትዶች የፕሪሚየር ሊግ ተቀናቃኞችን ለማጠናከር ፍቃደኛ ባለመሆናቸው የኤንዞ ማሬስካ ቡድን ከጋርናቾ ዝውውር ራሱን ሊያገል ይችላል። አትሌቲኮ ማድሪድ እንዲሁ ለጋርናቾ ፊርማ በእጩ ውስጥ ናቸው። ምንጮች እንደሚጠቁሙት የክንፍ ተጫዋቹ የዲየጎ ሲሞኔ አጨዋወትም አድናቂ ነው። የስፔን ኃያላን እንግዲህ የአርጀንቲናውን ተጫዋችም በዲየጎ ሲሞኔ ስርዓት ውስጥም እንደሚያድግ እርግጠኛ ናቸው። እናም ወጣቱ ኮከቡም ወደ ነበረበት ክለብ የመመለሱ ስሜታዊ ጉጉትም ወሳኝ ሊሆን ይችላል። በርካታ የቡንደስሊጋ ክለቦች ተጫዋቹን በቅርበትም እየተከታተሉ እንዳሉ ነው መረጃዎቹ እያሳዩ የሚገኙት። ቸልሲ ወጣቱን ግብ ጠባቂ እየተመለከተ ነው። ቸልሲዎች የ24 ዓመቱን ብራዚላዊ ግብ ጠባቂ ጋብሪኤል ብራዛኦን ከሳንቶስ ለማስፈረም መደበኛ ጥያቄ ለማቅረብም ተዘጋጅተዋል። ሪፖርቶች እንደሚሉት የሰሜዎቹ የመጀመሪያ ምርጫ ግብ ጠባቂ የሆነው ሮበርት ሳንቼስ በዚህ የውድድር ዘመን ወጥነት የሌለው አቋም በማሳየቱ በክረምቱ ተተኪ ወይም ደግሞ ተፎካካሪ ይመጣበታል። ጋብሪኤል ብራዛኦ በፌብሩዋሪ 2024 በኢንተር ሚላን በነፃ በሳንቶስም ፈርሟል። እስከ ታህሳስ 2028 ድረስም ከብራዚል ቡድን ጋር ኮንትራት አለው። ብራዛኦ በዚህ የውድድር ዘመን በ23 የውድድር ዘመናት ጨዋታዎችም 5 ጊዜ መረቡን አላስደፈረም። በፕሪሚየር ሊጉም የሮበርት ሳንቼዝ በርካታ ስህተቶችን ተከትሎ ቸልሲዎች ስፔናዊውን የሚተካ አዲስ ግብ ጠባቂም በዚህ ክረምት ለማስፈረምም እያሰቡ ነው። አሁን ላይ ቸልሲ በዚህ ክረምት የሳንቶስን ኮከብ ጋብሪኤል ብራዛኦን ለማግኘትም መደበኛ ጨረታን በማዘጋጀት ላይ ናቸው። የምዕራብ ለንደኑ ክለብ ባለፉት ሳምንታት ስለ ብራዚላዊው ግብ ጠባቂ ጠይቀዋል። ነገር ግን ፊርማውን ለማግኘትም ከፖርቶና ከጋላት ሳራይም ፉክክር እንደሚጠብቃቸው ነው የሚታመነው። ይህ በእንዲህ እንዳለ ጋብሪኤል ብራዛኦ የግብ ጠባቂ ቦታን ለማጠናከር የቸልሲ ብቸኛው አማራጭ አይደለም።
ከሰሜዎቹ ከቅርብ ሳምንታት ወዲህ ከቦሩሲያ ዶርትመንዱ ግሬገር ኮቤል፣ ከኤሲ ሚላኑ ማይክ ማግናን እንዲሁ ደግሞ ከአስተን ቪላው ኤሚሊያኖ ማርቲኔዝ ጋርም ስማቸው ተገናኝተዋል። ከዚህ በላይ ደግሞ በውሰት የለቀቁት ጆርጅ ፔትሮቪችንም ከስትራስቡርግ በዚህ ክረምትም ወደ ስታንፈርድ ብሪጅ ሊመልሱትም እያሰቡ ነው። ፔትሮቪች የቼልሲ ኃያል ክለብ ሮበርት ሳንቼዝን የመጀመሪያው ግብ ጠባቂ አድርጎ ለመተካትም አማራጭ ሊሆን ይችላል። ሆኖም ግን በሪፖርቱ መሰረት በዚህ ክረምትም እሱን በመሸጥ ጥሩ እንግዲህ ገንዘብ ሊያገኙ ይፈልጋሉ። ሁሉም አማራጮች እየታሰቡ ነው። በሚቀጥለው የውድድር ዘመንም ቼልሲ ለቻምፒየንስ ሊግ መብቃታቸው ከተረጋገጠ እንግዲህ በኋላ ትልቅ ጭማሪን ያደርጋሉ ተብሎ ይጠበቃል። በቻምፒየንስ ሊግ ተሳታፊ መሆናቸውን ስላረጋገጡ ፍሎሪያን ቨርትስ እስካሁን ማረፊያውን ባለማወቁ ያሳፍራል ሲል የቀድሞ የባየር ሚኒክ ኮከብ ተናግሯል። የባየር ሚኒክ የቀድሞ ኮከብ ስቴፈን ኤፈንበርግ ፍሎሪያን ቨርትስ ስለወደፊት ሕይወቱ ገና ውሳኔ ባለማድረጉ ተችቶታል። ከሊቨርፑል፣ ሪያል ማድሪድ፣ ማንቸስተር ሲቲ፣ ባየር ሚኒክ ጋር ስሙ የተገናኘው ፍሎሪያን ቨርትስ በዚህ ሲዝን በአውሮፓ ውስጥ በጣም ከሚፈለጉ ተጫዋቾች አንደኛው ሲሆን በክረምቱ የዝውውር መስኮት ብዙ ዋጋ ሊያስወጣም እንደሚችል ነው የሚታመነው። የባየር ሌቨርኩዘን የአጥቂ አማካይ በውድድር ዓመቱ 45 ጨዋታዎችን አድርገው 16 ግቦችን አስቆጥሯል። እንዲሁም 14 አሲስቶችንም አድርጓል። በአጠቃላይ በቡንደስሊጋ ውስጥ ካሉ ምርጥ ተጫዋቾችም አንደኛው ሲሆን የበርካታ ክለቦችን ትኩረትንም ስቧል። ከባየር ሚኒክ ጋር ለ6 ጊዜ ቡንደስሊጋን ዋንጫ ያነሳው ኤፈርበርግ የቬርትስ ቆራጥ አቋምን አለማሳየትም ደጋፊዎችንና ክለቦችን ስጋት ውስጥ ጥሏል ሲልም ነው የተናገረው። የባየር ሌቨርኩዘኑ ኮከብ ተጫዋች ፍሎሪያን ቨርትስ የወደፊት እጣ ፈንታው አሁንም ግልጽ አይደለም። ወደ ባየር ሚኒክ የሚሄድ መስሎ ከታየ በኋላ ማንቸስተር ሲቲም ለተጫዋቹ ፉክክር ውስጥ እንደሚገኝ ተናግሯል። ሪያል ማድሪድ አሁንም ኢላማው እንደሆነ እየተገለጸም እንደሚገኝ ነው ዘገባዎች የሚያሳዩት። የቻምፒየንስ ሊግ ዋንጫ ለፍሎሪያን ቨርትስ አሁንም የጎደለው አንድ ነገር ነው። እሱ ቀድሞውኑ በጀርመን ውስጥ ሁሉንም ነገር አሸንፏል። ሆኖም ግን ነገሮች ሊሄዱበት ስለሚችሉት አቅጣጫ ከቨርትስ ወገን ምንም አይነት ፍንጭ አለመኖሩ ነው ዘገባዎች የሚያሳዩት። ወደ ሊቨርፑል ግን እንደተቃረበ በርከት ያሉ ዘገባዎች እየወጡ ነው። ለረጅም ጊዜም የእሱን ሁኔታ በመጠባበቅ ውስጥ ይቆያሉ። ይህም አድካሚ ነው። ስለ ሁኔታው ተገቢም አይደለም። ስለዚህም በቶሎ ክለቡን መርጦ ዝውውሩን መጨረስ አለበት ሲልም ጭምር ነው የተናገረው። ፍሎሪያን ቨርትስ ወደ እንግሊዝ ለመሄድም ከመረጠ በአንድ ወቅት እሱን ይፈልጉት የነበሩት ማንቸስተር ሲቲዎችን ሊቀላቀል ይችላል ቢባልም ነገር ግን ይሄ ነገር ሳይሳካ ቀርቷል። ማንቸስተር ሲቲም ራሱን ከዚህ ዝውውር ማግለሉ የሚታወስ ነው። በስፔን ሪያል ማድሪድ የዚህ ተጫዋች ፈላጊ ነው። ፍሎሪያን ቨርትስን በደንብ ይፈልጉታል። ሊቨርፑል ግን ከሁሉም የቀረበው እንደሆነ መረጃዎች ያሳያሉ። ኤፈንበርግ ሲቀጥል ፍሎሪያን ቨርትስ በወዴት እንግዲህ ሊሄድ እንደሚችል ወይም ወዴት መሄድ እንዳለበት አቋሙን ግልጽ ማድረግ እንዳለበትና የሀገሩ ልጅ የት መሄድ እንዳለበትም ሲናገር እኔ ወደ ሲቲ ወይም ወደ ሪያል ማድሪድ መዘዋወሩ ለስራው የበለጠ ጠቃሚ ሊሆን ይችላል። ምክንያቱም ሁለቱም ክለቦች አሁን ለተስፋ አስቆራጭ የውድድር ዘመንን ስላሳለፉና በሚቀጥለው ዓመትም ሙሉ በሙሉ የአጥቂ ክፍል መግባትም ይፈልጋሉ። ስለሆነም ፍሎሪያን ቨርትስ ጥሩ ጭማሪ ይሆናል። ነገር ግን ወደ ባየር ሚኒክ አቅንቷል ተብሎ መወራቱን ሰምተናል። አሁን ላይ በድንገት ሀሳቡን ከቀየረ ይህ በጣም ለሱ መጥፎ ነው ሲልም ጭምር ነው እየተናገረም የሚገኘው። ዴኮ ሮናልድ አሮሆን አወድሶታል። የባርሴሎና ስፖርቲንግ ዳይሬክተር ዴኮ ዩራጓዊውን ተከላካይ አስቸጋሪ የውድድር ዘመንን ካሳለፈ በኋላ አድንቆታል። የካታላኑ ግዙፍ ቡድን በዚህ ዓመት በስፔን ያሉትን 3 ጨዋታዎችን በማንሳትም አስደናቂ የውድድር ዘመንን አሳልፈዋል። ነገር ግን የሮናልድ አሮሆ ሚና ካለፉት ዓመታት አንጻር በእጅጉ በጣም ቀንሷል። ለምን የተባለው ዩራጓዊው ለብዙ ዓመታት የባርሴሎና የኋላ መስመር መሪ ተብሎ ይነገር ነበር። ነገር ግን በዚህ የውድድር ዘመን የቡድኑ ወሳኝ ተጫዋች አልነበረም። ሮናልድ አሮሆ በባለፈው ክረምትም በኮፓ አሜሪካ ውድድር ላይ ጉዳት አጋጥሞት ነበር። እናም የውድድር ዓመቱ የመጀመሪያው አጋማሽም እንዲሁ አምልጦታል። ሮናልድ አሮሆ ከጉዳቱ የተመለሰ በኋላም በሃንስ ፍሊክ ቡድን ውስጥም ለመግባት ታግሏል። ወጣቱ ፓዎ ኩባርሲና አንጋፋው ኢንጎ ማርቲኔስ ድንቅ የውድድር እንግዲህ የመሃል ተከላካይ አጋርነትንም ፈጥረዋል። ሮናልድ አሮሆ ከጉዳት ተመልሶ ለባርሴሎና ሲጫወትም እንግዲህ ብዙ ውድ ስህተቶችን ሰርቷል። እናም ደጋፊዎችም ተወቅሷል። የባርሴሎና ስፖርት ዳይሬክተር ዴኮ ሮናልድ አሮሆ ወደ ጥሩ ብቃቱ እንደሚመለስም ደግፏል። በመሃል ተከላካይነት ቦታ ካሉት ምርጥ ተጫዋቾች መካከል አንደኛ መሆኑን አስታውሷል። እንዲሁም የ26 ዓመቱ ተጫዋች ከሌላ ቡድን ፍላጎት ቢኖረውም በካምፕኑ እንዲቆይም እንደሚፈልግ ነው ዴኮ የተናገረው። ዴኮ ሲናገር ለኔ ሮናልድ አሮሆ በዓለም ላይ ካሉ ምርጥ የመሃል ተከላካዮች አንደኛው ነው። ነገር ግን ተጫዋቹ በተለያዩ ምክንያቶችም የውድድር ዘመናቸው ሲበላሽ ይችላል። በጣም ከፍተኛ ደረጃ ላይ በሚጫወት ቡድን ውስጥም ነው ያለው። ሮናልድ አሮሆ ያለው ብቃት እንግዲህ መዘንጋት የለብንም።
ከአሁን በኋላ ተጫዋቾች በክለቡ መቆየት ሙሉ በሙሉ ለባርሴሎና ቁርጠኛነት ሊኖራቸው ይገባል ብዬ ማምናለሁ። ሮናልድ አሮሆ በዚህ ደስተኛ ነው፣ ስለ መልቀቅም አያስብም ሲል የተናገረው። ሮናልድ አሮሆ በ2018 ባርሴሎናን የተቀላቀለ ሲሆን ለብሉ ግራናዎቹ አስፈላጊ ተጫዋች ነው። ለክለቡ 174 ጨዋታዎችን አድርጎ 2 የላሊጋ ዋንጫዎችን ጨምሮ 6 ዋንጫዎችን ማንሳት ችሏል። ተጫዋቹ በጥር ከዩቬንቱስ ጋር ስሙ በጥብቅ መነሳቱ የሚታወስ ሲሆን ተጫዋቹ በካታላኖቹ ቤትም ኮንትራቱን አራዝሟል። በቀጣይ ዓመትም በባርሴሎና ልንመለከተው የምንችልበት እድል ሰፊ ነው ተብሎ እየተነሳም ይገኛል። አልናስር ለክሪስቲያኖ ሮናልዶ ትልቅ ጥያቄን ይዞ ቀርቧል። አልናስር ለክሪስቲያኖ ሮናልዶ ትልቅ የሆነ የኮንትራት ጥያቄ ማቅረባቸው ተዘግቧል። የሳዑዲ ፕሮ ሊግ ቡድን ፖርቱጋላዊውን ኮከብ በቡድናቸው ውስጥ ለማቆየት በጣም ይፈልጋሉ። እንደ ማርካ ዘገባ ከሆነ ከአልናሰርና ከሮናልዶ በወር እንግዲህ 15.2 ሚሊዮን ዩሮ የሚያስወጣ አዲስ ኮንትራትም አቅርበውለታል። ነገር ግን ተጫዋቹ ልቡ የሸፈተ ይመስላል። ይህም የቀድሞው የሪያል ማድሪድ ኮከብ በሳምንት 3.8 ሚሊዮን ዩሮ የሚያስደንቅ ገቢንም ያገኛል። የሳዑዲ ፕሮ ሊግ ቡድንም በአዲሱ ኮንትራት ውስጥ በክለቡ 5% የአክሲዮን ድርሻም ሊቀርብለት ነው ቢባልም ስምምነቱ የ1 ዓመት ማራዘሚያ ብቻ እንደሆነ የተጠቆመ ሲሆን በሚነገሩት ነገሮች ምናልባትም ከእውነት የራቁ ሊሆን እንደሚችሉም እየተገለጸ ነው። ሮናልዶ አልናሰርን የተቀላቀለው በ2022 በማንቸስተር ዩናይትድ ያለው ከተቋረጠ በኋላ ነው። ከተለያዩ የዓለም ክለቦች ጥያቄዎች ነበሩት፣ ነገር ግን ወደ መካከለኛው ምስራቅ ለመሄድም መርጧል። የሮናልዶ ዝውውር ብዙ ተጫዋቾች ወደ ሳዑዲ አረቢያ እንዲሄዱ አድርጓቸዋል። እንደ ካሪም ቤንዜማ፣ ሳዲዮ ማኔ፣ ኔይማር ጁኒየር ያሉ ተጫዋቾች ወደ ሳዑዲ አረቢያ ለመሄዳቸው ምክንያቱ የ40 ዓመቱ ተጫዋች ወደ ሊጉ በመሄዱና ሊጉ በመታወቁ ነው። ክሪስቲያኖ ሮናልዶ ለአልናስር ባደረጋቸው 104 ጨዋታዎች 92 ጎሎችን አስቆጥሮ 19 ጊዜም አሲስቶችን አድርጓል። ሮናልዶ ጡረታ መውጣቱ ሲነገር አልናስር እንደ መጨረሻ ክለብ አድርጎም እንደሚመለከተው ተናግሮ ነበር። ሮናልዶ በ2024 ከፖርቱጋል ቴሌቪዥን ጣቢያ ጋር ሲነጋገር አልናስር የመጨረሻ ክለቡ ሊሆን እንደሚችልም ተናግሮ እንደነበር ነው የሚታወሰው። ክሪስቲያኖ ሮናልዶ በሚቀጥለው ዓመት በዩናይትድ ስቴትስ፣ በሜክሲኮና በካናዳ በሚደረገው የፊፋ የዓለም ዋንጫ መጫወቱን አላረጋገጠም። የቀድሞ የማንቸስተር ዩናይትድ ኮከብ 1000 ግቦችን ለማስቆጠርም እቅድ አለው። አሁን ላይ በ936 ግቦች ላይ ይገኛል። ምናልባትም በአልናስር ከቆየ ወደሚፈልገው ግብ የመድረስ እድልም ይኖረዋል ተብሎ ይታሰባል። ነገር ግን በርከት ያሉ ክለቦች ደግሞ ይህንን ተጫዋች ለማስፈረም ሙከራዎችን እያደረጉ ነው። ቶማስ ቨርመለን እንግዲህ አርቴታን ይደግፋል ተብሎ ይጠበቃል። የቀድሞ የአርሰናል ካፕቴን ቶማስ ቨርመለን ክለቡን እንግዲህ ወደ ስኬት እንደሚመራው ያልማል። ሚኬል አርቴታን ደግፎታልም። ባለፉት 2 ዓመታቶች እንግዲህ በፕሪሚየር ሊግ ሁለተኛ ሆኖ ካጠናቀቀ በኋላ ስፔናዊው አሰልጣኝ በቡድኑ እንግዲህ በዚህ ዓመት በድጋሚ የፕሪሚየር ሊግ ዋንጫንም ቢያመጣም በአርሰናል መሻሻሎችን ማሳየቱን የቀድሞ የቡድኑ አጋሩ ይናገራል። ዋንጫን ባያመጣም ቨርማሊን ለስካይ ስፖርት ሲናገር አርቴታ ክለቡን ከዓመታት እንግዲህ ለዋንጫ እንዲፎካከር በማድረጉ አመስግኖታል። ቨርማለን ሲናገር ዋንጫ ለማንሳት በጣም የተቃረበ ነበር፣ ነገር ግን ይህ ማለት ግን እንደ አርሰናል ደጋፊ ቡድኑ በውድድር ዘመኑ መጨረሻ ላይ የሄደበት መንገድ በጣም ያሳዝናል። ምክንያቱም ደጋፊዎች ዋንጫዎችን ማንሳት ነው የሚፈልጉት። በተለይ ባለፈው የውድድር ዘመን በኋላ ማንቸስተር ሲቲ አሁን ላይ መውደቁና እንዲሁ ደግሞ እንግዲህ አርሰናል የተሻለ እድል ይኖረዋል ተብሎ ሲታሰብ ግን ሊቨርፑል ሻምፒዮን መሆኑ አስቆጭቶታል። አርሰናል በሲቲ ቦታ ይኖራል ብዬ ጠብቄ ነበር፣ እንዳለመታደል ሆኖ ግን አልነበረም። ያ ማለት ግን ሁሉም ነገር እየተበላሸ ነው ማለት አይደለም። ተጫዋቾችና አሰልጣኙ እንግዲህ እና ደግሞ ሰራተኞቹም እየሰሩ ያለው ስራ በጣም ጥሩ ነው። በቀጣይ ዓመትም የተሻለ ቡድን እንመለከታለን። አሁን ያለው ቡድን ግን ልናግዘውና የተሻለ እንዲሰሩ መመኘትም አለብን ብሏል። አርቴታን ከመውቀስ መጠበቅም የተሻለ መፍትሄ ነው ሲልም ጭምር ነው የተናገረው። አሁን ላይ በዚህ የውድድር ዘመን በጽኑ አምነዋለሁ። በዚህ ቡድን በሚቀጥሉት ዓመታት እንደገና ፈታኝ ሊሆን ይችላል። አርሰናል በቀጣይ ዓመትም ለዋንጫ ፈታኝ እንደሆነ ይሰማኛል። እናም በምንፈልገው ቦታ ላይ እንደምንገኝም ተስፋ አደርጋለሁ። የፕሪሚየር ሊግ ዋንጫን አርሰናል በቅርቡ የሚያገኘው ቀጣይ ስኬት ነው በማለትም ነው አርቴታና ቡድኑን የደገፈው። በ2019-2020 ዓመት የኤፍኤ ካፕ ዋንጫን ካነሳ በኋላ ሚኬል አርቴታ ከአርሰናል ጋር ትልቅ ዋንጫን አላነሳም። የሰሜን ለንደኑ ቡድን በ2020 እና በ2023ም የኮሚን ሺልድ አሸናፊ ሲሆን በእነዚህ ሲዝን ደግሞ ከሻምፒዮኑ ሊቨርፑልም ዝቅ ብሎ በሁለተኛነት ማጠናቀቁን አረጋግጧል። በቀጣይ ዓመት የሚኬል አርቴታ ቡድን የሊጉን ዋንጫ ለማንሳትም ያልማል ተብሎ ነው የሚታሰበው። ባለፉት 2 ዓመታትም እንዲሁ ከማንቸስተር ሲቲ ቀጥሎ ሁለተኛ ደረጃን ይዞ ማጠናቀቁን የምናስታውሰው ጉዳይ ነው። ዘንድሮም እንግዲህ 2ኛ ደረጃን ይዘው ማጠናቀቃቸውን እናስታውሳለን። በቀጣይ የውድድር ዓመት ግን የተሻለ ቡድን ይዘው እንደሚመጡ ጭምር ነው እየተገለጸ የሚገኘው። ቶማስ ቨርማለንም እንዲሁ ሚኬል አርቴታን ደግፎታል።
ቪክተር ዮከርሽ በፖርቱጋል ሊቆይ ይችላል ተብሏል። የቪክተር ዮከርሽ አጎት ክሪስ ዮከርሽ ስዊድናዊው የፊት መስመር ተጫዋች በስፖርቲንግ ሊዝበን እንደሚቆይ ተናግሯል። አርሰናልና ማንቸስተር ዩናይትድ ቪክተር ዮከርሽን በክረምቱ የዝውውር መስኮት ማስፈረም ይፈልጋሉ። ነገር ግን አሁን ላይ ከተጫዋቹ ቤተሰብ የተገኘው ነገር እንደሚያሳየው ከሆነ ለፈላጊዎቹ ከባድ ማስጠንቀቂያ ይመስላል። የስፖርቲንግ ሊዝበን ሻምፒዮንነት ክብረ በዓል ላይ ከቪክተር ዮከርሽ የወንድሙ ልጅ ጋርም የፖርቱጋሉ ክለብ ሁሉንም ነገር እንደሚወድና በዋና ከተማው ያለው ቆይታንም ለማራዘም መወሰኑን ጭምር ነው የተናገረው። አጎቱ ክሪስ ዮከርሽ ሲናገር በነበረው የእራት ፕሮግራም ላይ እሱ እንዲቆይ ወስነናል። እንደሚቆይ እናስባለን፣ ተስፋ እናደርጋለን። ምክንያቱም የስፖርቲንግ ደጋፊዎች በጣም ይወዱታል። በፖርቱጋል ደጋፊውም የማይታመን ነው። ደጋፊዎች የቡድኑን ተጫዋችን የሚወዳሉ። ቪክተር ዮከርሽ ደግሞ ለነሱ ታማኝ ነው። በዚህ ምክንያትም እዚህ ይቆያል ብዬ ጠብቃለሁ ሲልም ጭምር ነው የተናገረው። የክሪስ ዮከርሽ አስተያየት የ26 ዓመቱ ተጫዋች ለአጥቂ ችሮታቸው መፍትሄ አድርገው ለሚመለከቱት የፕሪሚየር ሊግ ኃያላን ትልልቅ ቡድኖች እንግዲህ ጉዳት ይሆናል። የአርሰናሉ የስፖርት ዳይሬክተር አንድሪያ ቤርታ የቪክተር ዮከርሽ ትልቅ አድናቂ ነው። አርሰናሎች ፊርማውን ቀድመው ለማጠናቀቅ እየሞከሩ ነው። ይህ በእንዲህ እንዳለ ሩበን አሞሪም ህዳር ወር ላይም በማንቸስተር ዩናይትድ ኤሪክ ቴን ሃግን ከመተካቱ በፊት በስፖርቲንግ ሊዝበን አሰልጣኝ ሆነው ከቪክተር ዮከርሽ ጋርም ጥሩ ጊዜን ያሳለፈ ሲሆን በማንቸስተር ከራስመስ ሆይሉንድ እና ጆሹዋ ዘርክዚ የሚበልጠውን አስተማማኝ አጥቂንም ይፈልጋሉ። በ2024-25 የውድድር ዘመን ቪክተር ዮከርሽ ለስፖርቲንግ ሊዝበን በሁሉም ውድድሮች በ51 ጨዋታዎች 53 ጎሎችን አስቆጥሮ 13 አሲስቶችን አድርጓል። ስፖርቲንግ ሊዝበን የውድድር ዘመኑን የመጨረሻ ጨዋታም እንግዲህ በፖርቱጋል ዋንጫ የፍጻሜ ጨዋታ ከቤኔፊካ ጋር አድርጎ 3-1 ማሸነፉንም የምናስታውሰው ጉዳይ ነው።